አሰላሙ አለይኩም። ህልም ያሉ ህልምዎንስ በሸሪዓው መንገድ ማስፈታት ይፈልጋሉ? እንግዲያውስ ይህን ቻናል ሰብስክራይብ በማድረግ ህልምዎን ያስፈቱ። እንዲሁም አዳዲስ የሚለቃቸው የህልም ፍቾች እንደርሳችሁ የደውሏን ምልክት መጫናችሁን አትርሱ። ያላገባ ሰው ቤት መገንባቱን ያለመ ያላገባ ሰው ቤት መገንባቱን ካለመ እንደሚያገባ ይበሰራል ማለት ነው። ወደፊት ትዳር እንደሚያገባ የሚበሰር ይሆናል ማለት ነው። ባለትዳር የደረሰች ልጅ ቤት መገንባቷን ካለመች፣ አንድ ሴት ባለትዳር ሆና ቤት መገንባቷን ካለመች የደረሰች ልጅ ያለችበት ከሆነ ልጁን ይድራል ወይም ደግሞ ልጁ የምታገባ ይሆናል ማለት ነው። በገመድ ታስሮ መኖሪያ ቤቱን ታግቶ እንዳለ ያለመ በአስደሳች ዜና ወይም በጥሩ ዜና የሚበሰር ወይም ደግሞ መልካም ጤንነትንና ብልጽግናን የሚበሰር ይሆናል ማለት ነው። ቤቱን በጭቃ ላይ መሸከሙን ያለመ አንዲት ምስኪን ሴት ወይም ምስኪን የመንከባከብ በጎ ተግባር እንዳለው የሚያሳይ ነው ማለት ነው። ወይም አንዲት ምስኪን ደሃ ማለት ነው። ያችን የመንከባከብ ወይም ደግሞ የማገዝ ኃላፊነቱን የሚያሳይ ነው ማለት ነው። ቤቱ ከወርቅ መገንባቱን ያለመ አንድ ህልመኛ ቤቱ ከወርቅ መገንባቱን ካለመ በእሳት የመውደም አጋጣሚ ይኖረዋል ማለት ነው። ይህ ንብረቱን ሁሉ ወይም ደግሞ ቤቱ በእሳት የመቃጠሉን የዛን የሚያበስር ወይም ደግሞ የሚያመለክት ነው ማለት ነው። ቤቱ ጣሪያ እንደሌለውና ሰማይን ማየት ያለመ ደግሞ የሚያስችለውን ጨረቃ፣ ፀሐዩን ወዘተ መሆኑን ካለመ ከቤቱ መካከል ስላለች አንዲት ሴት ጋብቻ ያመለክታል ማለት ነው። ቤቱ ወደ ላይ ሲመለከት ፀሐይና ጠራራ እንዲሁም ደግሞ ጨረቃን የሚያሳይ ከሆነ ይህን ህልም ያለመ ሰው ከቤቱ ያለች ሴት ልጅ ወይም ደግሞ አንደኛዋ እንደምታገባ የሚያበስር ነው ማለት ነው። ቤቱ ላይ ሌላ ዛፍ ቤት ያለመ በቤቱ ላይ ሌላ ግዙፍ ቤት ያለመ ወይም ደግሞ አንድ ቤት አለው ከዛ ላይ ደግሞ ትልቅዬ ቤት ላው ላይ ካለመ አንዲት የተቀደሰች ሴት በዝርያ እንደምትኖርና ለቤተሰቡ የመባረክን ምክንያት እንደምትሆን አብሳሪ ነው። ነገር ግን በዚያ ቤት ስር የምድር ውስጥ ቱቦ መኖሩን ከታለመ ይህን የሚያሳይ ይሆናል ማለት ነው። ወደ ቤት መገንባት የታለመ ወደ ቤት መግባታቸውን የታለሙ እባቦች፣ ይህ ደግሞ እባብን ማለት ነው የሚያመለክተው። ወደ ቤት እባቦች ሲገቡ ከታየ ወይም ካመለከተው ደግሞ የህልመኛ ወይም የእንስሳት ሴት ወይም ወደዛች የቅርብ ዘመዶቹ የሚወክል ሲሆን እነኚህ የእሱ ጠላቶች መሆናቸውን የሚያመለክት ነው ማለት ነው። እባብ እንግዲህ የሚያመለክተው በህልም ፍቺ እንደሚታወቀው ማለት ነው የነገረኛን የክፉን የመጥፎን ስያሜ ስለሆነ በሱ ስር ያሉ ዘመዶቹ ወይም ደግሞ በሱ አካባቢ ያሉ ሰዎች ወደ እሱ ቤት እንደሚመጡ የሚያመለክት ነው ማለት ነው። እባቦች ከቤት መውጣታቸውን የታለመ እባቦቹ ከቤቶቹ መውጣታቸውን ካለመ አንድ ህልመኛ በሩቅ የሚዛመዱት ጠላቶች እንዳሉትና እነኛ ሰዎች ከሱ እንደሚርቁ የሚያመለክት ነው ማለት ነው። ቤቱን መሸጡን ያለመ አንድ ህልመኛ የሚኖርበትን መኖሪያ ቤቱን ሲሸጥ ካለመ የዱንያ ድርሻውን የፈጸመ ነውና ህልፈተ ህይወቱ ይሰጋለታል ማለት ነው። ይህ አላህ ይጠብቀን። የበር መስኮት ወይም መቃጠል የበር መሰበር ወይም መቃጠልን ካለመ ደግሞ አንድ ህልመኛ ለቤቱ ዘበኞች ወይም ባልደረቦች መጥፎ አጋጣሚን የሚያበስር ወይም የሚያሳይ ነው ማለት ነው። አንበሳ በበሩ ላይ መዝለሉን ያለመ አንድ ህልመኛ በበሩ ስር አንበሳ ሲዘል ወይም ሲሯሯጥ ካለመ አንበሳው በበሩ ላይ መዝለሉን ያለመ ህልመኛ ማለት ነው አንድ ወስላታ ሚስቱን ተመኝቶበታል ወይም ደግሞ የሱን ሚስት አንድ ሰው እንደ ተመኘበት የሚያመለክት ነው ማለት ነው። በዋና በር በኩል ወደ ቤት መግባቱን ያለመ አንድ ህልመኛ በጠላቶቹ ላይ የበላይነትን የሚቀናጅ ወይም አሸናፊነቱን የሚጠቁም ነው ማለት ነው። የቤቱ በር ወደ
አውራ ጎዳና ወለል ብሎ መከፈቱን ካለመ አንድ ህልመኛ ከገዛ ቤተሰቡ ይልቅ ባዳ ሰዎች ከገንዘቡ ተጠቃሚ መሆናቸውን የሚጠቁም ነው ማለት ነው። የቤት በር መሰወሩን መታለሙ ወይም ደግሞ ካለመ ማለት ነው የቤቱን አባዋራ ህልፈተ ህይወት ያስጠነቅቃል ማለት ነው። በጠባብ በር ሾልኮ ወደ ሰፊ መስክ መውጣቱን ያለመ አንድ ህልመኛ በጠባብ በር ሾልኮ ወደ ሰፊ በር መሄዱን ካለመ ከጭንቀቱና ከብስጭቱ መገላገሉን የሚያበስር ነው ማለት ነው። ከቤት ዋና በር በኩል ወደ መናፈሻ መግባቱን ያለመ አንድ ህልመኛ ከዋና በሩ ወደ መናፈሻ መሄዱን ካለመ ማለት ነው ይህም ሞቱን ወይም ደግሞ የእድሜ መቋጫ መሆኑን የሚጠቁም ወይም ደግሞ የሚያመለክት ነው ማለት ነው። የራስን ወይም የሌሎችን ቤት መገንባት ማለም አንድ ህልመኛ የራሱን ቤት ወይም የሌሎች ሰዎችን ቤት ሲገነባ ካለመ ከዚያ ግንባታ የሚስተካከል ዓለማዊ ምንዳ ወይም ገንዘብ መዋሸትን አመልካች ነው ማለት ነው። ቤቱ ወይም የቤቱ መሰረት መስፋቱን ያለመ ቤቱ ወይም የቤት መሰረቱ መስፋቱን ያለመ ህልመኛ ማለት ነው ቤቱ በሰፊው ልክ ጥሪቱን ይጨምርለታል ወይም ደግሞ ሀብቱ ወደፊት ይንበሸበሻል፣ ይበረከትለታል። ይህን ይጠቁማል ማለት ነው። ድመት ወደ ቤቱ መግባቷን ያለመ ህልመኛ ማለት ነው ቤቱ ዘው የሚል ሌባ ይጠንቀቅ። ድመቲቱ አንዳች ነገር ከቤቱ ውስጥ መውሰዷ ከታለመ የሆነ ንብረት ይወሰድበታል ወይም ይጠፋዋል ማለት ነው። የተለሰነ ቤት ወይም የመቃብር ምሳሌ ነው። ስለዚህ አዲስና የተለሰነ ነገር ግን እርሱ ለይቶ በማያውቀው ቤት ውስጥ መታሰሩን ያለመ ህልፈተ ህይወቱን ይሰጋለታል ማለት ነው። ባልታወቀ ስፍራ ላይ ቤት መገንባቱን ያለመ አንድ ህልመኛ ባልታወቀ ስፍራ ላይ ቤት መገንባቱን ካለመ ይህ የሚያመለክተው ደግሞ ለአኺራ ወይም ለነገው ዓለም ዋስትና በሚሆነው መልካም ተግባር የሚሰማራ ወይም ደግሞ በዛ አብሳሪ መሆኑን የሚያሳይ ነው ማለት ነው። ውድ የበልግ ቲቪ ቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት የህልም ፍቺ እነዚህን ይመስል ነበር ማለት ነው። ወደፊት በሌሎች ህልሞች እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።